አብርሽና ኤርሜላ ሩም ነበሩ ጋይስ። ከመቼ ትላንትና ቪዲዮን ያያችሁ ልጆች ማለት ነው፣ እስከ መጨረሻ ቪዲዮ ያያችሁ ልጆች ዛሬም እውነት ብላችሁ ታስባላችሁ። በተለይ ሩታ ጀግና ሩታ አረቅሌት ነው አረቅሌትን እውነት ሩታ ክብሬን ይፈልጋሉ ምትይ ከሆነ ለምንድን ነው ታዲያ ክብርሽን ዝቅ የሚያደርግ ሴትነትሽን በዛም ደግሞ አስተሳሰብሽን ለምን ትገመቻለሽ? አሁን ንግግርሽ ይሄ በቃ የሌለ አትኮፍሽ። እኔ ቆንጆ ወኔ እኮ የመንግስት አካል ራስን አረግሹ። ምንም አሁን መንግስት ሲጀምር ህግ እኮ ራሱን የቻለ ያለ ምንድነው ማናቀው መስለሻል? እንጂ ጅል እኮ አይደለንም። እኔ አይዋጥልኝም ጋይስ፣ ዋጡ ራሳችሁ። ውሸታም ከሆናችሁ ከውሸት ጋር ተጋፈጡ። እኔ አይመለከተኝም። እኔ ግን የተሰማኝ ነው የምናገሩ። መፍረድን አልፈልግም፣ ግን በሰሩ ቪዲዮ ነው አስታት የምሰጠው። ከዛ ውጭ ግን ማንም ላይ የመፍረድ አቅም የለኝም። ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁልኝ? እኔ ያለው እግዚአብሔር ይመስገን። ከወደዳችሁ ቪዲዮ ላይክ አድርጉልኝ። ላይክ የምታደርጉልኝ ደግሞ እግዚአብሔር ያክብርልኝ። በጣም ነው የማመሰግነው ውዶቼ፣ ክበሩልኝ። በጣም ነው የማመሰግነው የኔ ውዶች፣ የምታበረታቱኝ ማለት ነው። ሀሳብ አስተያየት የምትሰጡኝም ከልብ አመሰግናለሁኝ። እንግዲህ ማንም ላይ አንፈርድም፣ ግን ባየኑ ልክ እንሰራለን፣ አስተያየት እንሰጣለን ማለት ነው። እና ዛሬ እንግዲህ ትላንትና ጋይስ እንድታስታውሱ የሚፈልጉ ትላንትና ሩታ ምን አለች? አብርሽ ትተዋት ሲሄድ ሩሙን ካሜራማኑ ሩሙን ለምን አጠገቡ የነበረ ፈረንጁን ሩሙን ታውቃለሁ ሲባል አዎ አለ። ወደ አይዱ ማለት ነው። ግን አብርሽ ድራማ መሆኑን እዚህ ነው እንድትረዱ ፈልጋለሁ። አብርሽ ወደ ገብቶ ከመቼ ነው ገብቶ ልብሱን ቀይሮ ከኤርሜላ ጋር ሩም ቁጭ አሉ። እስቲ ስታስቡ እናንተ ማለት ነው ስታስቡ። እና እኔ ይቅርታ አድርጉልኝ፣ በአብርሽ ያሉ ቡችሎችም አይመቹኝም፣ በሩታ በኩል ያሉ ቡችሎች አይመቹኝም። እነዚህ ልጆች ታውቃላችሁ ከዚህ በፊት እንዲጣሉ እንዲለያዩ የሚፈልጉ ናቸው። ምክንያት ይፈልጋሉ። በቃ ምክንያት ማለት ነው። አሁን እኮ ደግሞ ይሄ ሩታ ወንድሞች ጀግኖች፣ ሩታ ትክክል ናት ጀግና። ቤት እንደ ህዝቤ ጨለለ እኮ ህዝቤ። ድራማ አቁም፣ ምን አቁም። ሲጀምር ሩታዬ ማለት ነው እውነት አንቺ ክብር የምትፈልጊ ከሆነ እውነት አንቺ ስለ ክብር የምታውቂ ከሆነ ብዙ ጊዜ ይቅርታ አድርግልኝ፣ ስለ ክብር ስታወሪ ምንም አይዋጥልኝም። ከዚህ በፊት የመጣሽበት ስለምናቅ ማለት ነው። እውነቱ ይሄ ነው። ሰው ልጅ ደግሞ ከወንድ ጋር እንደዚህ ስለተለጣጠፈ ስለተሳሳሜ ሌላ ባለጌ ነው ማለት አልችልም። እኔ በጭንቅላቴ አላስብም። ገባችሁ? ኤርሜላም አንቺን ለማናደር ነው። አብርሽ መክሯት ነው። ተከፍሏት ሊሆን ይችላል፣ ለስራ ሊሆን ይችላል እሷ የምትሰራው። ሌሎቹ አሉ አይደል እንዴ ዘፈን ክሊፕ ላይ የሚሰሩ አሉ እኮ ወዶቼ። ራቁታቸውን የሚሄዱ ለምንድን ነው? ለብር እኮ ነው። ኤርሜላም ይሄ ነው ያደረገችው አለችውና አንቺ እውነት ለራስሽ ክብር ካለሽ እንደዚህ መካፈት ምን አስፈለገ? ሚዲያ ላይ በጣም ነው የምትኮፍሺ። በጣም ራስሽ እንደማን እንደምታይ አላቅም። በቃ እኔ ክብር የሚባል እኮ ልንገርሽ ከንግግር ይጀምራል። ባይዘዌ አንቺ ስለ ክብር የምታወሪ ከሆነ ሩታ ከንግግር ከአንደበትሽ የሚወጣ ነገር እኮ ለሰው ኦዲየንስ ነው የሚያይሽ፣ ተመልካች ነው የሚያይሽ። ቆራርጦ ቲክቶክ ላይ ያለሽ ዩቱብ ላይ እንደዛ የተነጋገርሽ በኢየሱስ ስም በጣም ነው የሚያስጠላ ማካፈት። አብሮሽ ትክክል አይደለም። ኦፍኮርስ አልደግፎም። ግን ሩታ ለምንድን ነው ራስሽን ዝቅ የምታረጊ? ስለ ክብር የምታወሪ ስለ ክብር የምትጨነቂ ከሆነ አንቺ አሁን ኤርሜላ እንግዲህ ኦዲየንስ ስለጠላት ነው፣ ትዳር ውስጥ ስለገባች ነው። ገባች ከተባለ ማለት ነው። ትዳሩ የተበጠበጠ ድሮ ነው ሲጀመር፣ ምክንያት ሆነች እንጂ ኤርሜላ ማለት ነው። እኔ እንግዲህ ይቅርታ አድርጉልኝ፣ ማንም አልደግፍም። በተረፈ ግን በተጎዳችሁ ባዘነችሁ ከጎኗ ነኝ ሩታ። አሁንም ግን ከምሰራ አንጻር አሁን መካፈት ምን አስፈለገ? መገመት ምን አስፈለገ? አፍ ሲከፈት ጭንቅላት ይታያል። በጣም እኔ ስትበጣጠስ ነበርና ዛሬ በተለይ እንዴ ክብር እኮ ከራስሽ ነው የሚጀምሩ። ውዴ ለራስሽ ክብር የምትሰጪ ከሆነ ለሌላ ሰው ክብር ትሰጫለሽ። አብረሽ ማትኖሪ ከሆነ ራሱ በስነ ስርዓት ያሳለፍሽው ለሱ ብለሽ ቤተሰብ አትሻል። ለሱ ብለሽ አንቺ እንደዛ ስትሆኝ ቤተሰብሽን እንደዛ ተመልካች ሲሰድም ነበረ። ገባሽ? ክብር ማለት ከዛ ነው የሚጀምሩ። ባይዘዌ ስለ ክብር የምታወሪ ከሆነ ደግሞ ለራስሽ ክብር ይኑር። አንቺ እርግፍ አርገሽ አታይም? ምንድን ነው የሚቀርብሽ? ቁሳቁስ ላይ እንደዚህ መሰዳደብ ምን ያስፈለገ? እንዲሁም አብሮሽ ምንም አላራትም ምንም ነገር። እሷ ግን ስትካፈት ነበረ በጣም እና
እኔ ጥያቄ ያለኝ ሩታዬ ማለት ነው። እኔ ውድ ተበሳተሽ ሊሆን ይችላል፣ ግን አይመጥንሽም። በቃ እንደዚህ መካፈት አይመጥንሽም። እንደዚያ ንግግር ለሚዲያ እንዲህ በጣም ነው የሚያስጠላው። ሄርሜላም ከዛን ከነሱ ህይወት ውጪ እስቲ ሰላም አሳጣሽን እኮ እኛ አጣተኛ ሆነን እኮ ጋይዝ፣ በእነሱ የተነሳ እንደናንተ ነበር ገርፎ ማሰር። በተለይ ህግ የምትሉ ነገር አንድ ቀን ሸቤት እንደምትገቡ ይመኑ። አንድ ቀን በተለይ አንቺ በውሸት ወረቀትሽ ይዘሽ ይዞርሽ ህግ ያለው ነገር ደግሞ በህግ ነው የሚጨርሱ። አንቺም ለምን ትዳረቃለሽ ነው እኮ። እኔ ጋይዝ እኮ ትክክለኛ አስተያየት የምሰጠው ጋይዝ፣ ለዩቱብ ብዬ ማስመስል ነገር የለኝም ጋይዝ፣ የምሬን ነው። ለምንድን ነው ሩታ በዚህ ልክ ራስሽን ዝቅ የምታደርጊ? ራስሽን የምታስከብሪ ደግሞ ስለተካፈትሽ ወይም ደግሞ ንግግር ጭጭጭጭ አንቺ ቀተሪ በቃ የሌለ ነው ሰው የምትንቂ ደግሞ ምንድን ነው ዩቱብ ላይ ቪዲዮ ላይ የሌለ የንቀት ንግግር የምትናገሪና ይሄ ጥሩ አይደለም ለማለት ፈልጋለሁ። አብርሽም ደግሞ ልጅቷ የምትፈልገው ነገር ስጣት። በቃ ምንድን ነው የሊ መገባባት። ሲቀጥል እኔ በጣም ሁሌ ጥያቄ የሚፈጠርብኝ ምን ታውቃላችሁ? ሩታ ታውቃላችሁ፣ ይሄን ከአብርሽ ጋር ስትጀምር በስራ ነው የተገናኙት። ከዛ በኋላ ደግሞ በስራ ነው የተገናኛችሁት ተብላ ቤተሰብ እንደዛ ታይ ከሱ ጋር እንዳትኖሪ ተብላ አይመለከታችሁም ብላ ነበርና ዛሬ በዛ ሰዓት ወንድ ብላ ከወንድ ጋር ከቤተሰብ ስትወጣ የት ነበሩ ነው? ሁሌ ጥያቄ ነው ባይዘው። ይሄ ጥያቄ ሁሌ ነው ውስጥ የሚመላለሰው። ገባችሁ አይደለ? ዛሬ ደግሞ ለምን ያቡካሉ? ሁለቱ ከጀመሩ ሁለቱ በፍቅር መለያት በፍቅር ነገሮቹን መጨረስ ይችላሉ። አብርሽም እልህ ውስጥ የገባ እነዚህ ወጠጤ ስለምታመጣ ነው ባይዘው። ወጠጤ በቃ ቡችሎች እና እኔ የእውነት ማረም በቃ ስልችት ነው አለኝ በጋይስ። እና ምንድን ነው ችግራችሁ? አረ ወረቀት ይሄ ወረቀት ተንገላታ ተሰቃየኩ። አረ ድራማችሁ በቃን ተው፣ በቃን። በራሳችሁ አትጫወቱ። ኤኒዌይስ ሩታዬ መልክቴ እርግፍ አርገሽ ለምን አትተይም? ልጁ እኮ ትቸሻለሁ አልፈልግሽም አለሽ አይደለ? አንቺም አልፈልግም አልሽ። ስለዚህ ታይ በቃ ይቅርብሽ። ለምን ትታሰራለሽ? አልፈልግም አለ በሚዲያ እንዴ። የፈለግሽውን ላይፍ መኖር ትቻለሽ እንጂ ደግሞ በጉልበት የሚሆን ነገር አይደለም ባይዘው። አንቺ ስላስፈራራሽ ስለሆነ ስለተናገርሽ የሚሆን ነገር የለምና ብትከባበሩስ ሁለታችሁ እርስ በርሳችሁ ብትከባበሩ። ንቀት በጣም አለባችሁ። በተለይ ሩታ የሰው ንቀት አለብሽ። ሲጀምር ሄርሜላ አላጠፋችም ባይዘው፣ አብርሽ ነው አጠፋ። ከህይወቱ ማስወጣት የሚችለው እሱ ነው። ፈልጎ ነው ከልጅቷ ጋር ሲሰራ የነበረና እኔ አላቅም ጋይስ፣ የተሰማኝ ነው ይሄ ስላችሁ። ለምን ትገመታለች? ንግግሯ ያስጠላል ነው እንጂ ጥላቻ አይደለም። እንድትረዱ ይፈልጋለሁ። ለማንኛውም ድራማ እንደቀጠለ ነው ጋይስ።